አልደረስንም። ብዙ ቀረናል። ደርሰናል አባዬ። ያን አቤት ከ12 ዓመት በኋላ ጠረኗን አገኘሁት። አባዬ እባክህን ተረጋጋና እናወራለን። እንዴት ነው መረጋጋት? መረጋጋት ምንድን ነው? በቃ አንተን ለማሳመን የግዴን ማድረግ ነበረብኝ። ትሁቴ ተይኝ እያልኩሽ ትፈትኛለሽ። ከየት ነው ያመጣሽው? አባዬ ተረጋጋ እናወራሃለሁ። ከየት አመጣሽው? ትሁቴ አስክሬኗ ተገኘ? ሚስቴ የናቲ እናት ነገር ታበላሻለች ብለሽ የምታስቢ ከሆነ ለብቻሽ አውሩ። ናቲ ከውስጥ ነው። እሱን ተይው፣ እኔ ይዤ እወጣለሁ። አባዬ ሚስት በሕይወት አለች። ካላየኋት እኮ አሳያለሁ። መቼ? እሑድ። አልችልም፣ አልጠብቅም። እሺ አንተ ደስ እንዳለህ ይሁን። ሰዓቱ ገና ነው። አሁን መሄዳችንም አላሳሰበኝም። ቆይ ምንድን ነው ያሳሰብሽ? አሞሃል እኮ። አዎ አሞኛል። ህልምም ይሁን እውን ተቀላቅሎብኛል። ህልም አይደለም ግን በጣም ብዙ የእግር መንገድ አለው። እሞክራለሁ። አባዬ ወይ ደግሞ ደህና ሁንና ነገ በጠዋት ተነስተን እንሂድ። አልችልም፣ አልቆይም፣ አልጠብቅም አልኩሽ። እሺ እንውጣ። እሺ አልኩህ እኮ አባዬ። ግን ትሁት ተነሺ። ደርሰናል አባዬ። ያን አቤት ትሁት ከብዙ ጊዜ በኋላ እንግዲህ ልፋቷ ሁሉ ነገሯ ፍሬ አፍርቶ ተገኝቷል ማለት ነው። ትሁት ታሪክ ሰርታለች። ምክንያቱም እንግዲህ እያንዳንዳቸው ሁላቸው ማለት ነው የምታደርጊው ነገር ልክ አይደለም፣ አርፈሽ መቀመጥ አለብሽ፣ እባክሽን ትሁት ተይው እያለ እንግዲህ ከአባባም ጀምሮ ሁላቸውንም እሷን ሲወቅሱ ነበረ ማለት ነው። በመጨረሻውም እንግዲህ የለፋችበትና ጥግ ድረስ የተጓዘችበት ፍሬ አፍርቷል ማለት ነው። ያ ማለት እንግዲህ በአካል የአባባን ሚስት አግኝታቸዋለች ማለት ነው። እጅግ በጣም የሚያምሩ ናቸው ደግሞ እና ደግሞ በስርዓት ነበር ያናገረቻቸው። ያው ጉዳት ካደገው በኋላ ጉዳት ቢደርስባትም ግን ደግሞ ያለውን ነገር ያሳለፈችውን ነገር ህይወቷን፣ ልጆቿን፣ ባሏን ነው እንጂ እየረሳችው ማለት ነው። ሌላ ምንም ነገር የሆነችው የለም። በጥሩ ጤንነት ላይ ትገኛለች ማለት ነው። ግን ደግሞ ምንም አይነት ነገር የበፊቱ ህይወቷን ምንም አታስታውስም። ይብን ራሱ አደጋ እንደተፈጠረ እንኳን ምንም አታውቅም ማለት ነው። ፎቶዋን ስታሳያት እጅግ በጣም እንደምታምር በጣም ነው የሚያምረው ፎቶ በማለት እንግዲህ የኔ ፎቶ ነው እንዴት ከእናንተ ጋር ሆነ እያለች ነበረ ማለት ነው። እና ባል እንዳላት እንዲሁም ደግሞ ልጅ እንዳላት ነው የነገሯት። እሷ ግን ምንም የሆነ በቃ ድንግጤ ማለት የለኝም ብላ ስለምታስብ ምንም ነገር ያለችው ነገር የለም። ግን ደግሞ ፎቶውን ስታየው ደስ ብሏታል። ፎቶውን ስጡኝ በማለት ያው እንግዲህ እነ ትሁትን ጠይቃቸው ነበረ። ግን ደግሞ ተመስገን አንድ ነገር የተናገረው ነገር አለው ማለት ነው። በቃ የአንገትሽን ሀብል ስጭንና ከዛ ፎቶውን እንሰጥሻለን በማለት በድጋሚ ደግሞ ሌላ እንግዳ ዘንድ ከዚህ ቤት እንመጣለን፣ እሺ ችግር የለውም ደስ ይለኛል በማለት ምንም ነገር ሳታንገራግር ነበረ ማተቧን አውልቃ ልሰጣቸው የቻለችው ማለት ነው። እና ያንን ነገር እንግዲህ ደስታቸውን ይዘው ተመስገንና እንዲሁም ደግሞ ትሁት ወደ ቤት በተመለስኩበት ሰዓት ማለት ነው እንግዲህ ያው አባዩም ቆየች። እንደዚህ ለማይረባ ነገር ለማይሆን ነገር ለምንድን ነው ይሄን ያክል የሚደክሙት? እንደው ዝም ብላ እኮ ነው፣ ለምንድን ነው አርፋ ማትቀመጠው? እያለ ብዙ ነገሮችን ሲል ነበር። ምክንያቱም ከሄዱ ያው ስለቆዩ ማለት ነው። ሲቀጥል ደግሞ እናቴም እሳት ጎርሶ እሳት ለብሶ እየጠበቃት ነበረ። ምክንያቱም እናቴንም ያለችው ሱቅ ልንወጣ ነው ያለችው። አንዳንድ ነገር ልንገዛ ነበር ያለችው እንጂ እንደዚህ ራቅ ያለ ቦታ እንደምትሄድ እንዲሁም ደግሞ የአባዬን ሚስት እንደምትፈልግ አልተነገረችውም። በግልጽ ለናቲም አልነገረችውም። ናቲም ከዚህ በፊትም በእያንዳንዱ ነገሮች አብሬሽ መሆን እፈልጋለሁ፣ ማገዝ እፈልጋለሁ አንቺን ትሁት በማለት ጠይቋት ነበር። እሷ ግን የናቲን እገዛ ምንም አይነት ነገር አልፈለገችም። ያልፈለገችበት ምክንያት ደግሞ አንድ ነገር አላት ማለት ነው። ምክንያቱም እሷ
የምታደርገውን እያንዳንዱ ነገሮችን በተለይ ስለ አባዬ ሚስት ማለት ነው የምታደርጋቸውን መረጃዎችን በሙሉ ለናቲ የምትነግረው ከሆነ ናቲ ደግሞ ሄዶ ማለት ነው ለአለምዬ ለእናቱ ይናገራል ማለት ነው። የአለምዬ እንግዲህ ከዚህ በፊት ምን እንዳደረገች ሁላችንም እንዳየነው ነው። ያው የአባባ ሚስት እንግዲህ በህይወት አለች ከተባለ ጀምሮ እሷ በጣም ተናዳ ተበሳጭታ ነበር። ከቤት የሚወጣችበት ምክንያቱ ዋናው ይህ ነው። እኔ የዚህ ተቀምጬ እንዴት ሌላ ሰው ትፈልጋላችሁ የሚል ነገር ነበር እና እንግዲህ ለትሁት መረጃ የሚሰጣትን ግለሰብ ገንዘብ በመክፈል ማለት ነው ያው መረጃውን አጥፈው በህይወት እንደሌለች ነው እንጂ በህይወት እንዳለች የሚያሳዩ መረጃዎችን ወይንም ደግሞ የሚያገኙበትን ነገሮች እያንዳንዱ እንድታጠፋ ፈልጋለሁ በማለት እንግዲህ በርከት ያለ ገንዘብ ሰጥተዋለች ማለት ነው። ግን ደግሞ ያው ባልም አላት እንዲሁም ሲቀጥል ልጅ አላት ስላለችው ትሁት ማለት ነው ምንም ቢሆን እሷ የሰጠችን ገንዘብ እኔ ልሰጥህ እችላለሁ። ሲቀጥል ደግሞ እሷም ታሳዝናለች፣ ከቤተሰቦቿ የግድ መገናኘት አለባት በማለት እንግዲህ ትሁት ያንን ግለሰብ በማግባባት ነው እንግዲህ እውነቱን ሊያወጣ ወይንም ደግሞ ለእሷም ጠቃሚ ነገር ለማድረግ ግለሰቡም እንደዚሁ ትሁትን የተባበራት ማለት ነው። ስለዚህ የአለምዬን ሴራ ከዚህ ጋር ስላወቀችው ነው ናቲን ጋር ምንም አይነት ነገር ማውራት ያልፈለገችው ትሁት ማለት ነው። እና ብቻ ግን ያው የናቲ እናት አለምዬ ወይንም ደግሞ ናቲ ራስ ወዳዶች ናቸው በነገራችን ላይ ማለት ነው። ራሳቸውን ብቻ ነው የሚያስቀድሙት። ትሁት ከምን አይነት ህይወት እንዳወጣቻቸው እንዳገዘቻቸው ያን ነገር ሁሉ ማለት ነው አላወቁም። ትሁትም አሁንም አለምዬ ትሁት በድላኛለች ነው የምትለው። ትሁት ግን ምንም አይነት የበደለቻት ነገር የለም። እውነት ለምን ትደበቃለች? እውነት የግድ መውጣት አለባት። የአባዬ ሚስትን በህይወት አለች እስከተባለች ድረስ እሱ መረጋገጥ መቻል አለበት የሚለው ነገር ከእውነት ጎን ነው የምትቆመው። ከስር ከመሰረቱ እንግዲህ አባዬ ማለት ነው በፊት እንግዲህ ቲና ብዙ ነገሮችን አባዬን እንግዲህ ሽባ አድርጋ ስታስቀምጠው ብዙ ነገሮች መድኃኒት ስትሰጠው ያ ነገሮች ማለት ነው ከአባባ ጀምሮ ከእውነት ጎን ስትቆም የነበረችው ትሁት አሁንም ምንም ነገር ሳያግዳት ወይንም ደግሞ ከአለምዬ ጋር እንደዚያ ከሆንኩኝ ናታንም አጠዋለሁ የሚለው ነገር ያ ነገር ሳያግታት ማለት ነው አሁንም ጥግ ድረስ በመጓዟ ነው ማንንም ሳሰማ ማለት ነው ይህን ነገር እውነቱን ማዋጣት አለብኝ፣ ይህን ነገር ማወቅ አለብን፣ እውነት የአባዬ ሚስት በህይወት አለች ወይንስ ደግሞ የለችም የሚለውን ነገር ምንም ያክል ጊዜ እየተመላለስኩኝ እውነቱን አውቀዋለሁ በማለት እንግዲህ ስለተራመደች ነው ያው ሁሉ ነገር ስለሄደች ነው በስተመጨረሻም እንግዲህ ትሁት ይህን ነገር ልታቂ የቻለችው ማለት ነው። እና የራሽን ህይወት ለምንድን ነው የማትምሉ? ለምንድን ነው ስለ ሰዎች ህይወት ይህን ያክል የምትጨነቂው? እያሉ ሁላቸውም እንግዲህ ሲወቅሷት ነበረ። በስተመጨረሻም እንግዲህ የትሁት እቅድና ሀሳቧ ተሳክቶላት ፍሬ አፍርቶ አይተነዋል ማለት ነው። አባባም በእርግጠኝነት ሚስቱን በአካል ካገኘ በኋላ ከተረጋጋ በኋላ ደግሞ ደጋግሞ ትሁትን እንደሚያመሰግናት ተስፋ እናደርጋለን ማለት ነው። በጣም ነው የሚያመሰግናት በጣም ማለት ነው። ሲቀጥል ደግሞ ልጁ መንጣት አለበት ማለት ነው። የአባዬ ልጅ ማለት ነው መንጣት መቻል አለበት። እሱንም ደግሞ እናቱ ጋር መገናኘት አለበት። ሲቀጥል ያው ትሁት እንግዲህ አሁን ላይ ተመስገንም ቢሆን እንዲሁም ደግሞ ናቴ ሽማግሌ እንልካለን ብለው ሁለታቸው እንግዲህ አሁን እልክ ውስጥ ነው የተጋቡት ማለት ነው። በነገራችን ላይ ትሁት በሁላቸው በተቀመጡበት ላይ አንተ ነህ ፍቅረኛ ብላ በግልጽ ማለት ነው ናቲን ተናግረዋለች ማለት ነው። እና ናቲ በጣም እየተበሳጨ ነው። ምክንያቱም ትሁት ከተመስገን ጋር በምትሆንበት ሰዓት በጣም በቅናት እየተንገበገበ ይገኛል ማለት ነው። እና አብረው የሄዱ ሰዓት ራሱ ለምንድን ነው ከሱ ጋር የሄደች የሆነ ነገር ቢያደርጋትስ እያለ ለአባዬ ሲናገር ነበር ማለት ነው። ተመስገን ምንም ነገር ትሁትን አያደርጋትም። ምክንያቱም እሱ ዋናው የሚፈልገው ትሁትን ስለሆነ፣ ስለዚህ ከትሁት ላይ ደግሞ ምንም አይነት መጥፎ ነገር አያደርግም። አንተ እንደምታስበው አይደለም አባዬ፣ እኔም እኮ ብሆን ምንም ነገር አላደርግም። እኔ በጣም ነው የምወዳት፣ በጣም ነው የማፈቅራት። ሲቀጥል ደግሞ እኔ ከሰው ጋር መጣላትም ሆነ እንደዚህ አይነት ነገሮች ማድረግም አልፈልግም በማለት እንግዲህ ናቲ አባባን እያናገረው ነበረ እና ያው አባዬ ሁሉን ነገር ሰምቷል። ያ ማለት ምንድን ነው እንግዲህ አቶ ተመስገንን ማለት ነው ናታን አጥቅጦት ነበረ። ምክንያቱም ናቲ ያው ያጠቃው ደግሞ በጨለማ ተገን አድርጎ ወግቶት ነበረ እና እሱን እንደወጋኸው አውቃለሁኝ እና
ይህንንስ ትሁት የምትወደው ይመስላል እንዴ? አንተም በጣም ክፉ ሆናል። እሱ ብቻ አይደለም አንተ ራሱ በጣም ክፉ ሆናል። ደግሞ ሲቀጥል ደግሞ አሁን ላይ ተመስገን በጣም ነው የተቀየረው በማለት ለናቴ ተናግሮታል ማለት ነው። እና ናቴ በጣም ነበር የደነገጠው። ምክንያቱም ተመስገንን እንደወገውና ጉዳት እንዳደረሰበት አባዬ እየሰማ አልመሰለውም ማለት ነው። እና ከዚህ አንጻር ነበር ትሁትንም አባዬ ሲናገር የነበረው ነገር አሁን ላይ ያው እናቴ ክፉ እየሆንክ ነው ብላ ራሱ ትሁት ስትናገር ነበር። በጣም ጨካኝ እየሆንክ ነው፣ ለምንድን ነው ከዚህ ሁሉ ነገር ለምን እንደዚህ ታደርጋለህ ናቴ እያለች ብዙ ነገሮችን ማለት ነው አንዳንድ ነገሮች ሲናድር ሲበሳጭ ወይንም ደግሞ ተመስገን ከአባዬ ቤት መውጣት አለበት እያለ ዝም ብሎ የራሱን ትዕዛዝ እየሰጠ ነበር ማለት ነው። ትሁት ደግሞ የኔ ቤት አይደለም ይሄ ቤት እኮ የአባዬ ቤት ነው፣ ስለዚህ እኔ ደግሞ ከቤት ማስወጣት አልችልም፣ ሲቀጥል ደግሞ ስላመመው ነው የተቀመጠው በማለት ብዙ ነገሮች ሲመልስለት ነበረ ማለት ነው። እና አሁን ላይ እንግዲህ አቶ ተመስገንም የተናገረው ነገር አለ በነገራችን ላይ ማለት ነው። ምንድን ነው ያለው? ለትሁት ያልተናገርኩት አንተ እንደጎዳኸኝ፣ አንተ እንደወጋኸኝ ለትሁት ያልተናገርኩት እንደ ውለታ ቆጥሬልህ ነው። ምክንያቱም አንተ በወጋኸኝ ሰዓት ከትሁት ጋር የበለጠ ነው ያቀራረብከኝ ብሎታል። ምክንያቱም እንግዲህ ትሁት ሐኪም ቤት ስትወስደው ነበር፣ ስትንከባከበው ነበር፣ መድኃኒት እየሰጠች ብቻ ግን በጣም ብዙ እንክብካቤዎችን ለአቶ ተመስገን ስታደርግለት ነበር። በዚህ ምክንያት እንግዲህ ናቲም ሲቃጠል ነበር ራሱ ባደረገው ራሱ ባጠፋው ጥፋት። ጭራሽ ትሁትና ተመስገን እየተቀራረቡ ሲመጡ ማለት ነው። በነገራችን ላይ አሁን ላይ በእርግጠኝነት ትሁት ተመስገን ልትመርጥ ትችላለች ብዬ ነው የማስበው። ይሁን እኔ ሁሉ ነገሯ እያማረኝ አይደለም በነገራችን ላይ ማለት ነው። ግን በፊት ሁላችንም ጀምረን ከዚህ ጨካኝ ከተመስገን ወጥታ ናቲን ማግባት አለባት፣ ከናቲ ጋር አብራ መሆን አለባት ምናምን ነበረ የምንለው። ግን ደግሞ አሁን ላይ ማለት ነው ናቲ ራስ ወዳድ እየሆነ መጥቷል። በጣም ራስ ወዳድ እየሆነ መጥቷል። ስለዚህ ትሁት በደንብ አድርጋ መምረጥ መቻል አለባት ብዬ አስባለሁኝ። አንደኛ ደግሞ ተመስገን የልጇ አባት ነው። ተመስገን ጋር ሆነች ማለት ደግሞ ልጇን አብራ አሳደገች ማለት ነው። ያው ተመስገን እኔ ሳሸብርም እንደዚያ ነኝ፣ እንዲሁ በፍቅር ሰውንም ስቀርብ እንደዚው ነኝ ብሏል ማለት ነው። ጠቤ ምርር ያለ ነው፣ እንዲሁ ስታረቅም ደግሞ ደስ የሚል ጸባይ ነው የሚኖረኝ ብሎ በግልጽ ሲናገር ነበረ። ሲቀጥል ስልክ ሲደወልለት ማለት ነው ተመስገን ስልክ ሲደወልለት እና ምናምን ተብሎ ሲደወልለት እንዴ የት ነው የምትሄደው ብላለች ትሁት ማለት ነው። ከዛ ምንድነው የመለሰው ተመስገን? አይ ሚስቴ እንድመጣ አልፈለገችም፣ ስለዚህ እኔ አልመጣም ነው ያለው። እና የሆነ በቃ የት ነው የምትሄደው ምናምን ስትለው በጣም ነው ደስ ያለው ስልክ ሲያወራ ማለት ነው። እና ካላንቺ ፍላጎት ወይንም ደግሞ ካላንቺ እንትን እኔ የትም አልሄድም በማለት ተቀምጧል ማለት ነው። ትሁት ይህን ቃል ለምን ተናገረችው? አሁን ላይ ተመስገንን እየቀረበችው ነው፣ እየወደደችው ነው። ስለዚህ የናቲ ጣም ምን ሊሆን ይችላል የሚለውን እንግዲህ ያው ሁላችንም ቀጣይ አብረን የምናየው ይሆናል። አሁን ግን አባይና እንዲሁም ደግሞ የአባባ ሚስት የሆነችው ማለት ነው በአካል ይገናኛሉ። እንዲሁም ደግሞ ሚስቱን ይዞ ወደ ቤቱ ይመለሳል ብዬ ተስፋ አደርጋለሁ። አሁኑኑ ባትሄድ እንኳን ማለት ነው ቀስ በቀስ በማግባባት እንዲሁም ብዙ ነገሮችን ታስታውሳለች። ቤቷን ስታይ፣ ባሏን፣ ልጇን ስታይ ማለት ነው ያ ነገር ሁሉ የድሮ ህይወቷ፣ ትዝታዋ፣ ትውስታዋ እንደሚመለስ ተስፋ እናደርጋለን። ውድ ቻናሌ ተከታታዮች ቤተሰቦች በያላችሁበት ሰላማችሁ ይብዛልኝ። ለቤቴ አዲስ የሆናችሁ የደውል ምልክቱን በመጫን ቤተሰብ ይሁኑ ለማለት እወዳለሁ። መልካም ጊዜን ተመኘሁልሁ።